ባለፈው አንድ ዓመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋለሁ። ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለሕግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ፣ ብዙ ወጣቶች ያረገፈ፣ ብዙ ችግር ያመጣ። እሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታውቁት መንገድ መልሰን 2 ወራት ሳይሞላን በምዕራብ ኢትዮጵያ በ3 ወር መንግስት ሆናለሁ የሚል ኃይል ተፈጠረ። በ3 ወር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በ3 ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ህፃናትን፣ ሴቶችን አፈናቃዮች ብለው ዘፈኑብን። እኛ ከመጣን የተፈናቀለውን ብቻ ሳይሆን ሳንመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳችኋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ ጥቂቶች አውቀው ኮንሸስሊ፣ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁብን። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሸስሊ ገብቷቸው፣ ብዙዎች ግን ሳይገባቸው ከነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ ነው የያዘው፣ እንትን ኦሮሞ ነው የያዘው። ውሸት ነው። የተከበረው ምክር ቤት እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። ለመላው የኢትዮጵያ ህዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። ይሄ ለውጥ ኢትዮጵያን አንድ አድርጎ የሚያስቀጥል ብቻ ሳይሆን ኢትዮጵያውያን የሚያስከብርና ወደ ብልጽግና የሚያወጣ ነው። ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ የምፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም። ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ እንደምታውቁት ቀለል ባለ መንገድ ከህዝብ ለመቀላቀል በኔ ደረጃ ሙከራ ያደረገ መሪ የለም። ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ሆኗል ሁሉ